ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዓለም በጉጉት ሲጠብቅ የነበረው የዛሬው የጄኔቫው ቀጠሮ ተሰረዘ። የዩናይትድ ስቴትሱ ምክትል ፕሬዝዳንት ጄዲ ቫንስ ወደ ጄኔቫ ሊያደርጉት የነበረውን ጉዞ ሰርዘውታል። የኢራኑ የበላይ መሪ ሞጅታባ ካሚኒ የሰላም ንግግሩ ቀላል እንደማይሆንም ፍንጭ ሰጥቷል። ሰሜን ኮሪያ የቡድን ሰባት አባል ሀገራትን ማስጠንቀቋም ይፋ ሆኗል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የዩናይትድ ስቴትሱ ምክትል ፕሬዝዳንት ከኢራን ጋር ለሚደረገው የሰላም ንግግር ሊያደርጉት የነበረውን ጉዞ ሰረዙ። የዩናይትድ ስቴትሱ ምክትል ፕሬዝዳንት ጄዲ ቫንስ ወደ ጄኔቫ ሊያደርጉት የነበረውን ጉዞ በይፋ ሰርዟል። ቫንስ በሊባኖስ ውስጥ ከተፈጸሙ ጥቃቶች በኋላ ለእስራኤልም ማስጠንቀቂያ ሰጥቷል። ካሚኒ የሰላም ንግግሩ ቀላል እንደማይሆንም ፍንጭ መስጠታቸው ተዘግቧል። የዩናይትድ ስቴትሱ ምክትል ፕሬዝዳንት ጄዲ ቫንስ በቴህራንና በዋሽንግተን መካከል የተደረገውን ጦርነት ለማቆም የተደረሰውን ባለ 14 ነጥብ ስምምነት ተግባራዊ ለማድረግ ከኢራን ተደራዳሪዎች ጋር በስዊዘርላንድ ለመገናኘት አቅደውት የነበረውን ጉዞ ዛሬ አርብ ሰርዘውታል። የዩናይትድ ስቴትስ ባለስልጣናት በዚህ ሳምንት በጄኔቫ የዩኤስ ኢራን ስምምነትን በይፋ የመፈራረም ስነ ስርዓት እንደሚያካሂዱ ተናግረው የነበረ ቢሆንም የኢራን የውጭ ጉዳይ ሚኒስቴር ግን የሁለቱም ሀገራት ፕሬዝዳንቶች ረቡዕ ዕለት ስምምነቱን ስለፈረሙ ስነ ስርዓቱ አያስፈልግም በማለት ገልጸዋል። ኢራን፣ አሜሪካና እስራኤል በስምምነቱ አማካኝነት ደካማ የሆነውን የተኩስ አቁም ስምምነት ቢያንስ ለ60 ቀናት ካራዘሙ በኋላ ቴክኒካዊ ውይይቶችን ለመጀመር ዝግጁ መሆኗን ገልጻ ነበር። ነገር ግን ታስኒም የዜና ወኪል ትላንት ሐሙስ እንዳስታወቀው የቫንስ ማስታወቂያ ከመውጣቱ በፊት እንደዘገበው ከሆነም የኢራን ተደራዳሪዎች ቀጣዩ የሰላም ንግግር ከመጀመሩ በፊት አሜሪካ በጊዜያዊ ስምምነት ላይ የትግበራ ምልክቶችን ማሳየት እንዳለባትና ልዑካቸው ወደ ጄኔቫ ስለመጓዙ የተረጋገጠ ነገር እንደሌለ አመልክቶ ነበር። የነጩ ቤተ መንግስት ቃል አቀባይ ትላንት ሐሙስ ምሽት በሰጡት መግለጫ ቫንስና የዩኤስ ልዑክ የውይይቱ እቅድ እንደተጠናቀቀ ለመነሳት ዝግጁ ነበሩ ብለዋል። ነገር ግን የእነዚህ ድርጊቶች ሎጂስቲክስ መቼም ቢሆን ቀላል ወይም አስቀድሞ መተንበይ የሚቻል አልነበረም ሲሉ በመግለጫው ተናግሯል። ከኢራን መንግስት ወገን ግን እስካሁን የተሰጠ አፋጣኝ ምላሽ የለም። በታቀደው የፊርማ ስነ ስርዓትና የፎቶ ቀረጻ ዙሪያ የተፈጠረው ዲፕሎማሲያዊ ውዝግብ ቢያንስ 7000 ሰዎችን ለሞት የዳረገውን የኃይል ዋጋን ያናረውንና ዓለም አቀፍ ገበያን ያናጋውን ቀጠናዊ ጦርነት ዘላቂ በሆነ መልኩ ለማስቆም ስለመቻሉ ያለውን አለመረጋጋት ይበልጥ እንዲጨምር አድርጎታል። በሰላም ንግግር ውስጥ ያልተካተተችውና ራሷን ከዩኤስ ኢራን ስምምነት ያራቀችው እስራኤል በሊባኖስ ውስጥ ከኢራን ጋር ግንኙነት ካለው የሂዝቦላ ታጣቂ ቡድን ጋር የምታደርገውን ውጊያም ቀጥላለች። ይህም ስምምነቱ እንዳይጸና አድርጎታል። ትራምፕ ቀደም ሲል ጦርነቱን የሚያቆሙት በኢራን ያለምንም ቅድመ ሁኔታ እጅ መስጠት ብቻ እንደሆነ ገልጸው ነበር። አሁን የፈረሙት ስምምነት ግን ለኢራን የኢኮኖሚ ማዕቀብ እፎይታን የሚሰጥ ነው። በ10 ቢሊዮን የሚቆጠር ዶላር የሚገመት ሀብት ይለቀቃል። እንዲሁም ኢራን ዘይቷን እንድትልክ ወዲያውኑ የዩኤስ ፍቃዶችን ያመቻቻል። የኢራን የበላይ መሪ አያቶላ ሞጅታባ ካሚኒ ትራምፕ ስምምነቱን የፈረሙት ከተስፋ መቁረጥ የተነሳ ነው ብለዋል። ትራምፕ ጦርነቱን ከጀመሩባቸው ዋና ዋና ምክንያቶች አንዱ በሆነው የኢራን የኒውክሌር ፕሮግራም ላይ ወደፊት የሚደረጉት ንግግሮች ቀላል እንደማይሆኑም ፍንጭ ሰጥቷል። በጽሁፍ ባስተላለፉት መልእክት የአሜሪካ ወገን አስገዳጅ መሆን ከፈለገ እኛ አንቀበለውም ብለዋል። ይህ ስምምነት ሁለቱም ወገኖች ማራዘሚያ ላይ ካልተስማሙ በስተቀር ተደራዳሪዎች በኢራን የኒውክሌር ፕሮግራም ሁኔታ ላይ ስምምነት ላይ ለመድረስ 60 ቀናት የሚሰጥ ይሆናል። ለኢራን 300 ቢሊዮን ዶላር መልሶ ማቋቋሚያ ፈንድና የገንዘብ ማበረታቻዎችን ያዘጋጃል። ጄዲ ቫንስ ዋሽንግተን የኢራንን የረጅም ርቀት ሚሳኤሎች ለመገደብ እንደምትጥርም ተናግሯል። ዩናይትድ ስቴትስና እስራኤል ከጥቂት ወራት በፊት ጦርነቱን ሲጀምሩ ትራምፕ ዓላማቸው የኢራንን የኒውክሌር ፕሮግራም በማጥፋት የኒውክሌር መሳሪያ በጭራሽ እንዳታበለጽግ ማረጋገጥ ነበር። ቴህራን ጎረቤቶቿን የመምታት አቅሟን ማክሰም፣ በቀጠናው ያሉ ጸረ እስራኤል ታጣቂዎችን እንዳትደግፍ መከልከልና ኢራናውያን የሃይማኖት መንግስታቸውን እንዲገለብጡ ማስቻል እንደሆነ በግልጽ ተናግረው ነበር። ትራምፕ ስምምነቱን የፈረሙት ግን ከነዚህ ዓላማዎች መካከል አንዱም ሳይሳካ ነው። በስምምነቱ ላይ ኢራን ተከታታይ የዩኤስ ፕሬዝዳንቶች ሲጠራጠሩት የቆዩትን የኒውክሌር መሳሪያ አታገኝም ወይም አታበለጽግም የሚለውን የ10 ዓመታት አቋሟን በድጋሚ ገልጻለች። በተጨማሪም በጣም የበለጸገውን የዩራኒየም ክምችቷን በቦታው ላይ የማቅለጥ ሂደት ለማካሄድና የኒውክሌር መስፋፋትን መግቻ ስምምነት አባል በመሆን በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ፍተሻ እንዲደረግባት
ተስማምታለች። ይህም ቁሳቁሱን ከሀገር ለማስወጣት የነበረውን የትራምፕ ፍላጎት ውድቅ ያደረገ ነው። የአሜሪካ ባለስልጣናት ድርድሩ አሁንም በኢራን የኒውክሌር ፕሮግራም ላይ ጠንካራ ስምምነት ሊያስገኝ እንደሚችል ተስፋ ያደረጉ ሲሆን ዓላማቸውም ትራምፕ በመጀመሪያ የስልጣን ዘመናቸው ያቋረጡትን 2015 በኢራን በአሜሪካና በሌሎች ሀገራት መካከል የተደረገውን ስምምነት ውጤት ለማምጣት ነው። ነገር ግን ተቺዎች እንደሚሉት ኢራን በአሁኑ ጊዜ የበላይ ኃይል ጥቃቷን በመቋቋም በሆርሙዝ ባህረ ሰላጤ ላይ ቁጥጥር በማድረጓና ጠቃሚ የፋይናንስ ማዕቀብ ማቅለያዎችን በማግኘቷ አሁን በተሻለና ጠንካራ አቋም ላይ ትገኛለች። ኢራን ከባህረ ሰላጤው ማዶ ካለችው ጎረቤቷ ኦማን ጋር በመተባበር በሆርሙዝ ላይ አሁንም ቁጥጥር እንደምታደርግና ከጦርነቱ በፊት ላልነበሩ አገልግሎቶች መርከቦችን ክፍያ ለመጠየቅ እንደምታስብ በይፋ ተናግራለች። ምንም እንኳን በ60 ቀናት የድርድር ወቅት ምንም አይነት ክፍያ እንደማይጠየቅ ብትገልጽም ከ1 ሚሊዮን በላይ ሕዝብ በውጊያው ምክንያት በተፈናቀለባት ሊባኖስ የእስራኤል ኃይሎች ትላንት ሐሙስ ማለዳ ላይ አዲስ የአየር ድብደባ አካሂደዋል። ይህም ትራምፕ አሁን ለማቆም ቃል የገቡትን የጦርነት አጋሮቻቸው እንዲያቆሙ ለማስገደድ ምን ያህል ርቀት እንደሚጓዙ ጥርጣሬን ፈጥሯል። ትራምፕ በሁሉም ግንባሮች ላይ ሙሉ የተኩስ አቁም እንደሚጠብቁም ተናግረዋል። ስምምነቱ በሊባኖስ ያለው ጦርነት በቋሚነት እንዲቆምና የሀገሪቱ የግዛት አንድነትና ሉዓላዊነት እንዲረጋገጥ ይጠይቃል። እስራኤል ግን ከሊባኖስ የመውጣት ምንም አይነት እቅድ እንደሌላት በይፋ ተናግራለች። ትራምፕ እስራኤል በሊባኖስ ለምታደርገው ዘመቻ ግልጽ ትችት መሰንዘር የጀመሩ ሲሆን ይህም በሁለቱ ሀገራት መካከል በ10 ዓመታት ውስጥ ከታዩት ትልልቅ አለመግባባቶች አንዱን ፈጥሯል። ሰሜን ኮሪያ የቡድን 7 አባል ሀገራትን አስጠነቀቀች። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን እህት የቡድን 7 ሀገራት ያቀረቡትን የኒውክሌር ጦር መሳሪያ አለማምረትን ጥሪ ውድቅ ማድረጋቸውን ተናግረዋል። በፈረንሳይ በተደረገው የቡድን 7 ጉባኤ ማጠቃለያ ላይ መሪዎቹ ሰሜን ኮሪያ የኒውክሌር ፕሮግራሟን ሙሉ በሙሉ እንድታቆም በጋራ በጠየቁ ማግስት ነው የፒዮንግያንግ ምላሽ የተሰማው። የጆንግ የቡድን 7 መሪዎች ያወጡትን የጋራ መግለጫ ጊዜ ያለፈበትና የሀገሪቱን ሕገ መንግስት የሚጋፋ ሲሉ ተችተውታል። የኒውክሌር ባለቤትነት የሰሜን ኮሪያ ሉዓላዊነት ምርጫ መሆኑን የገለጹት ይኸውም ሀገራቱ በዚህ ጉዳይ ላይ ጣልቃ ለመግባት ምንም አይነት ህጋዊ መብትም ሆነ ብቃት እንደሌላቸው ተናግረዋል። የኒውክሌር ጦር መሳሪያን መታጠቅ የሀገሪቱን ሉዓላዊነት ለመጠበቅና ሰላምን ለማረጋገጥ በህግ የተደነገገ ቋሚና የማይለወጥ መሰረት ነው ብለዋል። የፕሬዝዳንቱ እህት የፒዮንግያንግ የኒውክሌር አቅም ከጠላቶቿ የሚሰነዘርባትን የማያቋርጥ የኒውክሌር ዛቻ ለመመከት የተገነባ የመከላከያ ጋሻ መሆኑን አንስቷል። የአሜሪካ፣ የእንግሊዝ፣ የካናዳ፣ የፈረንሳይ፣ የጀርመን፣ የጣሊያንና የጃፓን መሪዎች ሰሜን ኮሪያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎች መሰረት የኒውክሌርና የባላስቲክ ሚሳኤል ፕሮግራሞቿን እንድታቆም ጥሪ አቅርበው ነበር።